ቪዲዮ አድርገው ቪዲዮ እየገባ ሽኮረ ግባ ካሜራው ገልብጦት በግራ እጅ የተነሳ ነው። የሚጠጣ ብሱ ለስላሳ ነገር ትመቻለህ ወይስ ውሃ ነው? መግባት ትችላላችሁ ልጆች። ሁሴን በልተህ ጨርሰን ወራማ እሺ፣ ጥያቄ ያላችሁ ግቡ። ክርስቲያኖች ብትሆኑ ይመረጣል። ባረከላሁ። አድሚኖች ካላችሁ ክርስቲያኖች ናችሁ። ያሞኝ ነበር እንዴ? አላመመኝም እኮ አልሐምዱሊላህ። እንትን ጥያቄ ያላችሁ አስገቡ አድሚኖች። እሺ አፄ ጥያቄ የለ? አፄ አሳምነው ጽጌ አሳምነው ጽጌ ረጀብ ገብቷል እኮ በነገራችን። አላህ ሐራም ካደረጋቸው ወሮች ከአራቱ አንዱ ረጀብ ነው። በዚህ ወር የሚሰራው ወንጀል ረመዳን ላይ ከሚሰራው ወንጀል ራሱ ይበልጣል። በጣም ከባድ ወንጀል ያኔ ወንጀል ትንሽ ከሰራ አባፍ ሆነ ነው እንትን የሚለው ያኔ የሚሰራው ወንጀል መስራት በጣም ከባድ ነው የሚሆነው። ተጠፈጠፈ ይሆንበታል ነው እና ጥንቃቄ አድርጉ ለማለት ነው። በማንኛውም ሰዓት ወንጀል ነው ያው፣ ግን በዚህ ወር ደግሞ ሞር እና ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ ንጽጽር መግባት ይቻላል ማለታችሁ። እሺ ኪንግ አለ ኪንጎ ኪንጎ አለ ሽሚ አለ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። እሺ እኔ ጥያቄ ምን መሰለሽ? አንቺ ማመለጥ ትችላለሽ ብጠይቅሽ? አዎ ማውቀው ከሆነ መልሳለሁ። እሺ እኔ ብዙ ጊዜ አስገባኝ ብዬው አላስገባኝም ነበር። ጠዋት ለስራ ስነሳ ሰላት የሚሰግድበት ሰዓት ትንሽ 10 ወይም 5 ደቂቃ ትንሽ ቀደም ብዬ ነው እና የሚሰግደው። እስቲ እንዴት ይታያል የሚለውን ፈልጌ ነበር።
ሳያዝን ለስራ ማለት ያው እዚህ ማለት ስደት ላይ ዱባይ ነኝ ያለሁት። ለስራ የምነሳበት መኪና የሚያመልጠኝ በቃ ሁል ጊዜ ሞክራለሁ ግን እንትን አይለኝም፣ አይሳካኝም። መኪና ያመልጠኛል ሁል ጊዜ ማለት ነው። ስለዚህ 10 ደቂቃ ወይም 5 ደቂቃ አስቀድሜ ነው የምሰግደው። እሺ እና ከዚህ ከተነሳሁበት ሄጄ ስራ ቦታ እስከመጨረስ ደግሞ ወደ 1 ሰዓት አካባቢ እንደዛ እየሆነብኝ ነው። ኧረ አይቻልም ወንድሜ፣ አይቻልም። ወቅት ሳይገባ ከሰላት እንትኖች መካከል አንዱ ከሸርጦቹ ምንድነው? ሚሽሩጥ ሰላ ወቅት መግባት ነው። ወቅቱ ሳይገባ መስገድ አይቻልም። እሺ እዛ ስራ ቦታ መስገድ ይችላልኝ ማለት ነው ሰዓቱ? እሺ ስራ ቦታ ደርሼ መስገድ ይችላልኝ? ስራ ቦታ ገብስ ደርሼ ስንት ሰዓት ነው የምደርሰው? ስራ ቦታ ወቅቱ ካለፈ በኋላ ነው ወይስ እንዴት ነው? እሱ ራሱ መታየት አለበት። ስራ ቦታ እስከሚደርስ ያልፍብኛል። እዚህ ዱባይ ነኝ ያለሁት ግን ስራ ቦታ እስከሚደርስ ሰዓቱ ያልፍብኛል። ስራ ቀይረው እንዴ? ስራ ወንተን ሰላት ወቅቱ ማለት የለበትም፣ ወቅቱ ሳይገባ መሰገድ የለበትም። እሺ ስራውን እንዴት ልቀይር? የሚሰራበት ሰላት በወቅቱ የተገደበች ናት ብሎ ማለት ስራውን እንዳልቀይር ምን መሰለሽ፣ ስራው በካምፓኒ ነበር የሚሰራው። እንደዛ ሆነ ስራውን ሊቀይር አልችልም። ታውቃለሽ? አቡበከር መልስለት። እኔ ይሄን ነው የማውቀው። ወላሂ አለም አቡበከር አለ። ሰላም አለይኩም። ምን አላሰማም። ሰላም ወራህመቱላህ። ሶላት ወቅቱ ሳይደርስ 10 ደቂቃ አስቀድሜ 5 ደቂቃ አስቀድሜ እሰግዳለሁ። እንትን ሳያዝን ማለት ነው። እንደገና ደግሞ ስራ ቦታ የሚደርሰው ደግሞ ወቅቱ ካለፈ በኋላ ማለት ነው። ጠዋት አካባቢ ነው የምደርሰው እና እንዴት ይታያል? ወቅቱ ካለፈና ወቅቱ ሳይገባ እያለ በመሰረቱ ወንድማችን በመሰረቱ ወንድማችን ዱዓ ልታርግ ይገባል። እና አላህ Subhanahu Wa Ta'ala ሌላ ሐላል የሆነ ሪዝቅ ከሰላት ጋር ከምን ጋር የማይጋጭ ሐላል የሆነ ሪዝቅ አላህ እንዲሰጥህ ልትለመነው ይገባል። ይሄ መጀመሪያው ነው። ሁለተኛው ከሰላት ወቅት ቀድሞም ሆነ ከሰላት ወቅት አሳልፎ ሰላትን መስገድ አይቻልም። ሰላት ከአላህ Subhanahu Wa Ta'ala በደነገገበት መንገድ ሲሆን ብቻ ነው ተቀባይነት የሚኖረው። ከዛ ውጪ ባለው ማድረግ አይቻልም። ምናልባት በዑዝር ደረጃ እየሄደ አንድ ሰው ሰፈር ላይ ራሱ ሆኖ ሰላትን መስገድ ካለበት ችግር የለውም ይሰግዳል። ዑለማዎች ያንን ሐሳብ ያስቀምጣሉ። ግን ተከታታይ የሆነ የአንተ አይነት ኬስ ሲሆን ነገሩን ለማስተካከል ሞክር። መንገድ ላይ ሆነ መስገድ ትችላለህ፣ ግን ነገሩን ለማስተካከል ሞክር። ያን ነገር ለማስተካከል ሞክር። ዱዓ አድርጉ። ይሄ በላ ነው እንግዲህ በላ በሁሉ ነገር ይመጣል አይደል? በዱንያም አላህ በላ ያመጣብን፣ በብዙ ነገር ይመጣል በላ ማለት ነው። እና ከአላህ Subhanahu Wa Ta'ala ሊያርቁ የሚችሉ እነዚህ ሰዋሪፍ የሆኑ ነገራቶችን ሙሉ በሙሉ ልንጠነቀቃቸው ይገባል። ሰዋሪፍ ብለን ነው የምንጠራቸው እነዚህ አይነት ነገራቶች፣ አታላይ የሆኑ ነገራቶች ማለት ነው፣ ከአላህ ሊያርቁ የሚችሉ ነገራቶች። ስለዚህ በተቻለ መጠን ዱዓችንን ልናረግ ይገባል ማለት ነው። እና ያንን አድርገ ወንድማችን። እሺ ቴንክ ዩ። እንዴት ናችሁ? እሺ ሌላ ሰው ካለ ቀጥይ። ዛሩ ብዙ ቆየ እንዴ ከገባ ጠቁሯል። ደግሞ ምንድን ነው? አይ አሁን ነው የመጣው። ራት ይበላል። ኪንግ አለ። እሺ ልጠይቅ። እንትን ነው ጨለማ አድርጎታል። እንትን ስልኩን ደፍቶት እንደዛ መሰለኝ። ሰላም ነው። ቀጥል። ይመችሃል አቡበከር? ከተመቸህ ቀጥል፣ ካልተመቸህ ነው ይቀጥላል። ከተቻለ እንትን አድርጉት። ዛሩ አሳንሱት። ጥቁር ሲሆን ብዙ ጊዜ ዋርኒንግ ምናምን ያመጣል። ቤቱ ጥቁር ሆኗል ምናምን ብሎ ማለት ነው። እንደዛ ቢሆን የተሻለ ይመስለኛል። ቀጥይ ዛሩ ኢንሻአላህ። እኔም እየሰማሁ ነው። እኔም ጥቁር ነኝ። ጥቁር ቢስሚላህ። ጨለማ በትንሹ አድርጉትና አንተ ቀጥሉ ኢንሻአላህ። ኮፒኒንግ ካደርጉት ካደረጉ ነው ይለቀዋል። ኮፒኒንግ ካደርጉት ልጠይቅ። ጠይቅ። ሞላ ነው ሞላ። እሺ ቴንክ ዩ። እሺ ቴንክ ዩ። ብዙ ጊዜ ስንሰማ ብንና ሚት አድርገንና 10 ሰከንድ እዛ ትክክል። እሺ ቴንክ ዩ።
ብዙ ጊዜ ስንሰማ እስልምና የነቢያት ሃይማኖት ነው፣ 100 ምናምን ሺህ ነቢያት ነበሩ፣ እንደዚህ እንደዚህ እንሰማለን። እና የኔ ጥያቄ ምንድን ነው 100 ምናምን ሺህ ይቅርና ከነቢያችሁ ከመሐመድ ውጪ አላህን የሰበከ አንድ ነቢይ እሱን አምጡልን በማስረጃ። ማስረጃው ደግሞ እስላማዊ መሆን አለበት። መጽሐፍ ቅዱስ ውስጥ መደበቅ አይቻልም። ራሳችሁን ችላችሁ መልስ ስጡን። ቴንኪው። ወደ መልስ። በጣም ጥሩ ጥያቄ። ለመጀመሪያ ጊዜ ደህና ጥያቄ ስጠይቅ አዩኝ። ምክንያቱም ስለ እስልምና ስለ ነቢያት ጠይቀው ኢስላማዊ መልስ የማይፈልጉ በጣም ብዙ ሰዎች ስላሉ አንተ ጥሩ ጥያቄ ጠይቀሃል። ኢንሻአላህ እንደምዘወትር ተስፋ አደርጋለሁ። አንተም እሺ። ነቢዩ ሰለላሁ ዐለይሂ ወሰለም ውጪ እስልምናን የሰበኩ ነቢያቶች አሉ ወይ ነው ጥያቄው። ሁሉም ነቢያቶች እስልምናን ሰብከዋል። እንዳልከው 124 ነቢያቶች ወደዚህ ምድር መጥተዋል። ሁላቸውም አላህ ሱብሓነሁ ወተዓላን በብቸኝነት ተገዙ፣ ከጣዖታት ተራቁ እያሉ ሲሰብኩ እንደነበረ አምላካችን አላህ ሱብሓነሁ ወተዓላ በጣም በብዙ ቦታዎች ላይ ይነገራል። በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ እሱ ዘንድ የተወደደ ሃይማኖት ኢስላም ብቻ እንደሆነ በምዕራፍ 3 ቁጥር 19 ላይ፣ በምዕራፍ 3 ቁጥር 85 ላይ እንደዚሁም ደግሞ በምዕራፍ 30 ቁጥር 30 ላይ ይነገራል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው ዛራዊ በማስረጃ ከነቢያት ነው ያልኩሽ፣ በማስረጃ ከነቢያት ነው ያልኩትና በማስረጃ እኮ የነቢያትን ንግግር አቤት የማን አፎን አንዴ ቆይ አንዴ እኔ እንትን አንዴ ላስተናግድ። ይቅርታ ዛሩ ትቀጥያለሽ። እሺ መርሐባ እስከምትመለስ ነሽ ከተል ኦኬ። ስለዚህ አንተ እያልከን ያለው ከቁርአን አልቀበልም ነው አይደል? ቀለል ስናደርግ መጀመሪያ ስመኝ እኔ ከቁርአን አልቀበል አላልኩም፣ ግን ከነቢያት ነው ያልኩት። ከነቢያት ማለት ነብዩ ናቸው፣ የአንድ ግለሰብ ነብዩ ናቸው፣ ነብዩ ናቸው። የአንድ ግለሰብ አይደለም። እሺ ስንት ሁለት ይበቃል? እሺ አንድ ሌላ ከመሐመድ ውጪ አንድ። ስለዚህ አንድ ሌላ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ አንድ አይደለም። እስላማዊ ማስረጃ መጽሐፍ ቅዱስ ውስጥ እንዳትደበቅ። አራኒ ወደዚህ ወሬ ምን እኛ ሲጀመር መጽሐፍ ቅዱስ የሚባል መጽሐፍ አናውቅም። ቀጥልሽ ስለዚህ አንተ አሁን እያልከን ያለኸው ስለ ቀደምት ነቢያቶች ከሌላ ከቁርአን ውጪ ሌላ መጽሐፍ ነው ፈልገው ያለ በዛ ከቁርአን ውጪ ቁርአን ብቻውን አልቀበልም ነው ያልኩት። ከየት ነው ያመጣው ይሄንን መስፈርት? ወይስ አይምሮ ይፈጠረልህ ነው? ግድ የለም ቁርአን ያው በማመር ነው የመጣ በሌላ ነብይ አይደለም። እኔ ጠየቅኳችሁ ከሌላ ነብይ አላህ ምን አኩ ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። በሁለት እስኪ ያልኳችሁ አይደል? ሰማኛ እንዴ አንድ ግለሰብ ስለቀደምት ነገር መመስከር አይችልም። በአንድ ግለሰብ አምላክ ይሄን የሚያክል ትልቁን ጌታ በአንድ ግለሰብ አይደለም የምንተዋወቀው ብራዘር፣ ከነቢያት አንጣልኝ አልኩ። ስለዚህ አምላክ በአንድ ግለሰብ አምላክ አያስተምርም። ይኸውልህ ሰማይና ምድር ከተፈጠረ ጀምሮ ብዙ ነቢያት ነበሩ። እስኪ አንድ ነቢይ ሌላ አምጣልኝ ከሌለ የለም። በአንድ ግለሰብ አምላክ አያስተምርም ወይ? እንግዲህ እኛ አይምሯችሁ ላይ ለፈጠራችሁት ተራ የሆነ በአይምሯችሁ አለመረዳት የፈጠራችሁትን ተራ ለሆነ ነገር እኛ እዚህ ጋር የመጨቃጨቅ አንድ ነቢይ ኧረ በኢየሱስ በእናትህ ወደ መልስ ወሬውን ተው በእናትህ ወደ መልሱ። ለምን ሚውት? ጥያቄ መልስ። ኧረ መልስ ዘገምት ብራዘር እኛ አምሮ ምን አማራጭ አለ?
ወላሂ አምላክን እንዳታቁ ነው። ፍጡር ከማምለክ ወደ ፈጣሪ ማምለክ እንዳትሄዱ ነው። ይሄ ስላሴ ምናምን ከሚል የተለየ የሆነ እንትን ውስጥ ወጣችሁ ሌላ ነገር እንዳታስቡ። በቃ በዚህ ጥሪ ያደርጓቸዋል። እንዴ እናንተ እኮ ሰው ነው የምታመልኩት ነው እኮ እኛ እያልን ያለን። ኧረ ከእንትና ውጪ እንትና ምናምን ከምስክር ውጪ ምናምን ኧረ እሱን ተውት። ሰው ነው የምታመልኩት እያልን ነው እኛ ጀማ፣ ሰው ነው የምታመልኩት እያልን ሰው ያንን ሪላይዝ እንዳታደርጉ ነው አይምሯችሁ ላይ የሚከቱባችሁ። በቃ በደንብ አድርጋችሁ አወከር ያላችሁን አስታውሱ። አሁን እኔ ያልኳችሁ ማለት ነው። እንደዚህ አይነት ጥያቄዎችን አምጥተው አይምሯችሁ ላይ የሚያትሙባችሁ ለምንድን ነው? እንደው ይህን ጥያቄ ስትጠይቁ ትንሽ አከራካሪ ነው። አሁን አይታችሁ ከሆነ በቃ ትንሽ ለመከራከር ሞከረ። መስፈርቱን ኬታ መጣው ምናምን አልነው ምናምን አከራከረ ምናምን በቃ አልተመለሰ ምናምን ብሎ ጮቤ እንዲረግጥ ያደርገዋል። እዛ ጋር ግን ወረድ ስትል አንተ ሰው ነው እያመለክ ያለው። ተረታችሁ? ሰው ነው እያመለክ ያለው። እኛ ደግሞ ሰው ነው ፈጣሪ ፍጡር ነው እያመለካችሁ ያላችሁት። ይህንን መስፈርት ሙስሊሞች ይዘን ሄደን አናውቅም። ለምሳሌ ለሙሴ ትምህርቶች ሲሰጡት ሙሴ ስለ አዳም ስለ አብርሃም ስለ ሁሉም አውርቷል። ለነሱ ትምህርቶች ሲሰጣቸው እነዛን እኛ ብንጠይቅ የለም አሁን ከሙሴ በፊት እስቲ የነበረ ትምህርት አለ ወይ? የለም። ስለ ሙሴ ያመጣውን 10ቱን ትእዛዛት ማን ያስተማረው ብንል የለም በቃ ጨራሽ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ግን ስንመጣ ኢሹ አለን እኛ የምናስቀምጠው ኢሹ ማለት ነው። ኦኬ ከታች አልሰማም ነው። ሰላም አለይኩም ትሰማለህ ሀቢብ? አለ ሀቡክ ይሰማል። እሺ አይ ከታች አትሰማም የሚሉ ነገሮች ስላሉ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ስንመጣ እኛ እስልምና በቀደምት ነቢያቶች ተሰብኳል ብለን እናምናለን። ለምሳሌ አላህ Subhanahu Wa Ta'ala ብዙ ነቢያቶችን ልኳል። ከ1000 ምናምን በላይ ነቢያቶችን አላህ እዚህ ምድር ላይ ልኳል። እና እነዚያ የላካቸው ነቢያቶች በሙሉ ሁሉም የእስልምና ሃይማኖትን የላ ኢላሀ ኢለላህ መንገድን አላህን እየሰበኩ ነው የመጡት። አሁን ጥያቄው ምንድነው መሰላችሁ? አላህ እየሰበከ እንደሆነ እንደመጡ አውቀውታል እነሱ። እኛ ሙስሊሞች ማስረጃ እንዳለን ያውቃሉ። እኛ ከራሳቸው መጽሐፍ ነው የምንጠይቃቸው። እስቲ ከራሳቸው መጽሐፍ ኢየሱስ ክርስቶስ አምላክ ነው የሚል አምጡ። ክርስትና ሃይማኖት ነው ኦርቶዶክስ ወይ ፕሮቴስታንት አንዱን እናንተ ሃይማኖት አድርጋችሁ የምትይዙትን አምጡ ብለን ስንላቸው የለም ግጥጥ ምንድነው ጥርስ ግጥጥ አይን ፍጥጥ ይባላል። እንደዚያ የሆነ እኛ ጋር ግን ሲመጣ ሲያውቁታል መጽሐፋችን ላይ እንዳለ። ይሄ ሎጂካል የሆነ ባክግራውንድ ምንድነው ጠንካራ የሆነ ባክግራውንድ እንዳለ ያውቃል። ዛሬ ቢት ታረጋለሽ? አው ሶሪ እሺ። እና ጠንካራ የሆነ ባክግራውንድ እንዳለን ያውቃል። ስለዚህ ምን ይሉሃል? በቃ አንተ የምታምንበትን ነገር ጣለውና ከሌላ ነገር አምጣልኝ ይላል። ከሌላ ነገር ከፈለክ ለሙስሊም ጋር ትመጣለህ። ከቁርአን ከሐዲስ ውጪ ከፈለክ ማለት እኛ ከቁርአን ከሐዲስ አስታጥቀን እንልካለን። ከፈለጋችሁ ማለት ካንተው መጽሐፍ አስታጥቀን እንልካለን። አይ ከኔ መጽሐፍ እንዳትነኩ ከቁርአን ከሐዲስም እንዳትነኩ ሌላ አምጡ ይሉናል። ኦኬ እኛ ምንድነው ቀለል አድርገን የምንለው? ለምሳሌ እኛ አይደለንም እኮ ተጠያቂው። መጽሐፉ ምን ይባላል መሰላችሁ? እኔ አወከር ለምሳሌ የሆነ ነገር ይከሰትና ለዛ የተከሰተውን ነገር ያሉትን ምስክሮች በሙሉ አጠፋለሁ። ከዛ መልሼ ይመጣና እስቲ ከእንትና ውጪ ሌላ ምስክር አምጣ። you are the blame one እንዴ መጽሐፉ ላይ እኮ የተጫወታችሁት እናንተ ናችሁ። በጣም የቀለዳችሁበት መጽሐፉ ላይ እናንተ ናችሁ። እኛ እንግዲህ የኢየሱስ ክርስቶስ ያስተማረበትን የአረማይክን ትምህርት በአረማይክ ነው ኢየሱስ ሲያስተምር ነበር። ያን የአረማይክ ትምህርት እኔ እጄ ላይ የሚያመጣልኝ ሰው ካለ ቃል እገባላችኋለሁ። የወንጌልን ትምህርት የሚያመጣልኝ ሰው ካለ ሱማ ወላሂ በወዛ በወንጌል ትምህርት ላይ አላህ እንደተሰበከ ማሳያለሁ። የሙሴን ኦሪት የሚያመጣልኝ ሰው ካለ ይሄ ዝም ብሎ እንትን በማንም እንትን የተጻፈው ነው አይደል? ሙሴ ሲሞት አይኑም አልደነዘዘም እንደዚህም አልፈዘዘም ምናምን አልሸመገለም ምናምን የሚለው ታሪኩ ነው አይደለም? የሙሴን ኦሪት የሚያመጣልኝ ሰው ካለ አሁንም ቃል እገባለሁ ያን ነው አመጣለሁ። በቃ ያንን ነው አመጣለሁ። አሁን ታሪክ በጊዜ ሂደት ላይ ምን የሚባል ነገር አለ? ታሪክ በጊዜ ሂደት ላይ ጨዋታ ይጫወታል። ታሪክ በራሱ ማለት ነው። ከታች እያየው ነበረ። ታሪክ አሸናፊዎች የሚጽፉት ጽሁፍ ነው። ባይዘው ሂስትሪ ብሎ ማለት ሰርቫይቭ የሆኑ አካላቶች የሚጽፉት ጽሁፍ ነው። በክርስትና ሀለውት ራሱ በክርስትና አስተምህሮ ላይ አሉ አይደለ? እነ የአርዮሳውያን በቃ ተሸንፏል። ሰርቫይቫል ኦፍ ዘ ፊተስት ይሰራል እዛ ላይ በቃ ያሸነፈ አካል ታሪኩን እንደፈለጋቸው ማልቆ ይሰራል። ኢትዮጵያ ሀገራችን እንትና ያለው ምሳሌ አይሆነንም። ሀገራችን በደንብ እኮ ዝንጥ ያለ ምሳሌ እኮ ስንት የዛባ ታሪክ ነው ያለው በሀገራችን። ያ ታሪክ አሸናፊ የሆኑ አካላቶች ሌላ አካል ስለሆኑ የጻፉት ነው። ሶኛ ያንን ማንም የጻፈውን ታሪክ ይዛችሁ እኛ ጋር እንዳትመጡ። ከዓለማት ጌታ ነው አቡኪ በጣም ብዙ አወራ። እንትና ብዙ ጊዜ ስለ አምላክ አሃዳዊነት ምናምን ሲወራ አይመቻችም። ብዙ አወራ ይለኛል።
ስለ አምላክ አንድነት ነው የማወራው። እንግዲህ ባወራም 50 ዓመት ተረት ነው እያወራ ያለው። ስለ ራስህ አውራ። ስለማታውቀው ለምን ታወራለህ ወንድማችን? በጣም ጥሩ። እሺ ባይብልህ ላይ ቅድም አለ ስትል ስለነበረ ምንድነው ኦርቶዶክስ ነው ፕሮቴስታንት ነው? ለምን በቃ እኔ ክርስትና ነኝ። ምንም በቃ በኦርቶዶክስም በፕሮቴስታንት በየትኛውም ይመቸኛል። እኔ ለአንተ የምመልሰው መልስ አይጠፋኝም። ኦኬ እሺ። ስለዚህ አሁን እኔ መጽሐፈ ኩፋሌን ጠቅሼ ካንተ ጋር ባወራ ትቀበለዋለህ ማለት ነው? መጽሐፈ ኩፋሌ እኔ 66ቱን ነው የምቀበለው። ስለዚህ ፕሮቴስታንትና ኦርቶዶክስ ነኝ አትበል። ኦኬ ፕሮቴስታንት ነው። ፕሮቴስታንት ሃይማኖት ነው አይደለም? ያው ማለት ያው መሰባሰቢያችን ነው። የቅዱሳን መሰባሰቢያ ስለሆነ ስም ተሰጥቶት ነው። ያው በመንግስት ሃይማኖት ነው። ሃይማኖት ነው። ያው ኦኬ ሃይማኖት ነው። ኦኬ ያንን ሃይማኖት ኢየሱስ ሰብኳል። የፕሮቴስታንት ሃይማኖት ባይዘው አሁን ምን አለ አንዴ ሽፕር ካህንዬ አንድ ነገር ላስረዳችሁ። እኛ ስንጠይቃቸው እንደዚህ ዋሃብያ እንደዚህ ምንድነው የሚሏት ነገር እሱ ምንድነው ሱፍ ምናምንና ይላሉና እኛና እነሱን ላይ የኛ ዲኖሚኔሽን ነው። እነሱ ጋር ግን ሃይማኖት አድርጎ ነው የሚይዙት። ባይዘው ኦርቶዶክስ ሃይማኖት ነው የሚባለው። የኦርቶዶክስ ቤተክርስቲያን ሃይማኖት ነው የሚባለው። ፕሮቴስታንት ሃይማኖት ነው። ያንን ሃይማኖት ኢየሱስ ክርስቶስ ሰብኮታል ወይ ካህንዬ? ኦኬ አቡከር በጣም ጥሩ። አሁን ኦርቶዶክስ ወይም ደግሞ ፕሮቴስታንት የሚለውን እንደ ካቶሊክ ኦንሊ ጂሰስ እንዲህ አሁን በዚህ ዘመን ብዙ ሃይማኖቶች ወይም ደግሞ የሃይማኖት ድርጅት ስሞች ተጠቅሶ እናያለን። ይህንን ኢየሱስ ክርስቶስ አልመሰረተውም። ኢየሱስ ክርስቶስ የመሰረተው ክርስትና የሚለውን ማለት ሁሉም የራሱን ሐሳብ ይዞ በመውጣት ልክ አለ አይደለ የሆነ ስሜት ሲሰማው የራሱን ሐሳብ ይዞ በመውጣት ወይም ደግሞ እርስ በራስ በራሳቸው ነው። ፕሮቴስታንት ኦንሊ ጂሰስ በቃ ማለት ሰዎቹ ይሄ የኔን ሐሳብ ይወስድልኛል የራሳቸው መጽሐፍ ቅዱስ እኮ አንድ ነው፣ ግን በራሳቸው ሐሳብ በራሳቸው ተርጉመው የተሳሳተ ትርጉም ተርጉመው የራሳቸውን ድርጅት ላይ እንትን ይላሉ። ስለዚህ እኔ አሁን ለዛ ነው ፕሮቴስታንት ነው ማለት ኢየሱስ ክርስቶስ በሚገባ ክርስትናን አስተምሮናል። በሚገባ በ60 ለምሳሌ ቆይ አንድ ሰው 66 አሃዱን ወይ ደግሞ 81 አሃዱን ሳይቀበል ክርስቲያን መሆን ይችላል? ክርስትና መጽሐፍ ቅዱስን መቀበል ሳይሆን ኢየሱስ ክርስቶስን በልብህ መቀበል ነው ወንድሜ። ስለዚህ ኢየሱስን በልቤ ከተቀበልኩኝ እኔ ባይብልን ምንም ነገር ባልቀበል እንትን እላለሁ ማለት ነው፣ እጸድቃለሁ ማለት ነው። አዎ መጽሐፍ እንደሚል እንዲህ ይላል፣ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር፣ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ከሙታን ማን ያለው? ቆይ ልጨርስ። ከሙታን እንደተነሳ ደግሞ ብታምን ትድናለህ ይላል። ማን ያለው ማለት ይሄንን ያለው ትድናለህ ብሎ ተናጋሪው ራሱ ድኗል። ለምሳሌ ጳውሎስ ነው ይሄንን ያለው። ማን ነው ስልጣን የሰጠው ጳውሎስ ይሄንን ለመናገር? ጳውሎስ ማለት ዝም ብሎ ተራ ሰው ሳይሆን በእግዚአብሔር እንዲሁም ደግሞ በልጁ በኢየሱስ ክርስቶስ ሐዋርያ የሆነ የተሾመ የተመረጠ ለአሕዛብ የተመረጠ ሐዋርያ ነው። ማን ያለው? መጽሐፍ ቅዱስ ነው። ይህንን መረጃ የሰጠኝ ሰው ሳይሆን መጽሐፍ ቅዱስ ነው። ሐዋርያ ጳውሎስ በድሮ ህይወቱ አሳዳጅ ቤተክርስቲያንን ልክ አሁን እንዳሉት ሌሎች ሰዎች መጽሐፍ ቅዱስን የማይቀበል ኢየሱስ ክርስቶስን የማይቀበል የደቀ መዛሙርቶችን የሚያስገድል ወረቀት ደብዳቤ ይዞ የሚዞር ሰው ነበር። ነገር ግን እግዚአብሔር መረጠው። በመንገድ ላይም ተገናኘው። ለራሱ እግዚአብሔር መረጠው ብሎ የነገረህ ማን ነው? እግዚአብሔር እንደመረጠው የቀደሙት ሐዋርያት ጋር ሄዶ አሁን የቀደሙት ሐዋርያት ማለት 12ቱን እነ ጴጥሮስ ጋር ሄዶ ማረጋገጫ ያገኘ ሐዋርያ ነው። ይህ ሐዋርያ ከራሱ በፊት አሳዳጅ ነበር። እሺ የቱ ጋር ነው ማረጋገጫ? ባይዘው ወና የሆነ ነገር ነው፣ ምንም ነገር የለም በዚህ ጋር ማለት ነው። ካህንዬ ግን ቀለል ላድርገውና አይ ቲንክ ወደዚህ አይነት ፖይንት ውስጥ መግባትም ስለማልፈልግ ቀለል ላድርገውና ስለ ኢየሱስ ክርስቶስ የሚመለከተው ኢየሱስ ነው ወይስ ጳውሎስ ነው? ማንን ነው የምታምነው? ከኢየሱስ ነው ከኢየሱስና ከጳውሎስ ምረጥ አንደኛው። አንደኛውን አልመርጥም። ምክንያቱም ጳውሎስ የኢየሱስ ክርስቶስ አገልጋይ ስለሆነ አገልጋይነቱን እስካልካርኩ ድረስ እኔ ሁለቱንም እቀበላለሁ። እሺ ጳውሎስ ኢየሱስ አምላክ ነው ብሎ አስተምሯል። ስለዚህ አንተ አላህን ነው የምትቀበለው መሐመድን ነው የምትቀበለው ብዬ ብጠይቅ ምን ትመልስልኛለህ? እሱማ አላህ ቁርአን ላይ ራሱ መን ዩጢዕ ረሱለ ፈቀድ አጣዕ አላህ ይላል። መልእክተኛን መከተል ማለት ላኪውን እንደመከተል ነው።
አሁን ያ ጥያቄ ማን ጋር ነው የሚሰራው መሰለህ? ለምሳሌ አንተ እኔ ሐዋርያቶችን ማለት ነው ሐዋርያቶችን ብልህ ኖሮ ሐዋርያቶች ለምሳሌ ኢየሱስ ክርስቶስ ላካቸው 12 ሐዋርያቶች ሂዱ አለ። በአሕዛብ መንገድ እንዳትሄዱ አለ። አስተውሉ። አሕዛብ የሚባል ነገር አይመቸውም ኢየሱስ ክርስቶስ። ወደ አሕዛብ መንገድ እንዳትሄዱ አላቸው። ወይ ፈሪሳውያን ምናምን ጋር እንዳትሄዱ አለ። ለቤተ እስራኤል ብቻ ነው። ከዛ ለጠፉ በጎች ብቻ ነው። ወደዛ እንዳትሄዱ አለ። ይሄንን ትምህርት ጳውሎስ መጥቶ ሻረው። who is ነው ማን ነው እሱ? ገባ? አሁን እኔ መልህ አሁን እንደውም መስራቻችሁ ለዚህ አሁን ማለት አይ እንደፈለክ እንድታወራ አልፈልግም። ምክንያቱም ኢየሱስ ክርስቶስ አሁን ለእስራኤል በጎች ለጠፉት በጎች እንዳለ ሁሉ ስለ አሕዛብ ደግሞ የተናገራቸው ብዙ ክፍሎች አሉ። ከዛ መካከል ደግሞ እነዛ ያቺ ውሃ ስትቀዳ ስላገኛት ሴት እነሱን ምግብ እንዲገዙ ልኳቸው እንዲሁ እሷና የአካባቢ ሰዎች የመዳን ምክንያት የሆኑበትን ክፍል እናገኛለን። ኢየሱስ ክርስቶስ ለዓለም የመጣ መድኃኒት ነው። መሲሁ ነህ ወይ ስትለው አዎ ነኝ ብቻ ነው ያለው ኢየሱስ ክርስቶስ። ከአሕዛብ ጋር አይገናኝም ጥቅሱ። እና ሴትዮዋ ምን ነበረች እኮ? ሴትዮዋ አንተ መሲሁ ነህ ወይ ብላ ጠይቃችሁ አዎ ነኝ አላት። አለቀ። ሴትዮዋ እኮ ከአይሁድ ዘር የወጡ ዘሮች ናቸው። ከአይሁድ ዘሮች የወጡ ከአሕዛብ ጋር አሕዛቦች ናቸው እኮ። አሕዛብንም ኢየሱስ ክርስቶስ ቀርቦ በትህትና ያናግር ነበረ። በትህትና ያናገረ ማለት ነው። አይታችኋል አሁን ወዴት እንደመጣ ኢየሱስ ክርስቶስ። አንደኛ በትህትና ያናግራቸው የሆነ ሰዓት አስተካከለ እንጂ ምን አለ መሰለህ መጀመሪያ ላይ አንድ ሴት መጣ ልጄና ታሞብኛል አለቻት። አስተውሉ፣ እናት ናት ወላሂ። እና እናት ለልጇ ምንም ትሆናለች። እና ልጄ ታማብኛለች ልጄን አድንልኝ ምናምን ሲላት የይጂ ምናምን አላት። ቡችላ ነሽ አላት አንቺ። እና የኔ እንትኖችን ለቡችሎች አልሰጥም። ምንድነው የምኖችን እንጀራ ነው የሚለው ቃሉ ራሱ ትንሽ ጠጠር ያለ እና ለቡችሎች አልሰጥም ማለት እንጀራ ይዞ ለቡችሎች መጣል አይገባም። የምኖችን ልጆችን እንጀራ ይዞ ለቡችሎች መጣል አይገባም ነው። የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት አሕዛብ ቡችላ ነው በኢየሱስ ክርስቶስ አስተምሮ መሰረት ማለት ነው። ከዛ ቀጠል አደረገችና እሷ ግን ዋይዝ ነበረች። ልጇ እንዲድንላት ስለፈለገች የሆነ በቃ ትርፍራፊም ነገር እኮ ለቡችላ ይሰጣልና ትርፍራፊም ነገር ቢሆን ስጠን ያለችው። አሁን ወደዛ ፖይንት አንገባም፣ ግን ቀለል እናድርግና ኢየሱስ አምላክ መሆኑን አስተምሯል ማለት ወደዛም ማለት ሁሉም ርዕስ ስላለው ነው። ወደዛ ከገባን እኔም ደግሞ የራሴን አስተምሮ የተረዳሁትን አስተምሮ ልነግር ይችላል። ችግር የለውም። ኢየሱስ አምላክ ነው። አምላክ መሆኑን አስተምሯል ኢየሱስ ክርስቶስ። ኢየሱስ ክርስቶስ አንተ እንደምታስበው ወይም እዚህ ጋር እንደምናወራው ሳይሆን ኢየሱስ ክርስቶስ እኔ ስለራሴ ለመሰከር አልመጣሁም፣ ምስክርነቴ እውነት እንዲሆን የላከኝ ይመሰክርልኛል ብሎ አብ ደግሞ ስለ ኢየሱስ ክርስቶስ የመሰከረበትን ክፍል ማየት እንችላለን። ኢየሱስ ክርስቶስ ስለራሱ ሊመሰክር፣ ራሱ ሊያከብር፣ ራሱ ሊያነግስ ሳይሆን የመጣው ስለ ወዳጆቹ ወር ደግሞ ለኃጢአተኞች ራሱን አሳልፎ ሊሰጥ የመጣ ንጉስ ነው። እሺ ስለ ራስ መመስከር ብሎ ማለት ለምሳሌ አምላክ መሆኑን ኢየሱስ ስለ ራሱ ተናገረ ማለት ስለ ራሱ መሰከረ ማለት ነው። አሁን ለምሳሌ እኔ ከመሬት ተነስቼ እኔ እንደዛ ነኝ ብል ምስክርነቴ እውነት አይደለም። ግን አሁን ስለ አንተ አሁን ስለ አቡኪ ወይ ቁሱ ኢየሱስ ይላል ወይ የሆነ ሰው ሲመሰክር ብሎ ተናግሯል። ለምሳሌ አንተ ኢየሱስ ክርስቶስ ግን ብሎ አስተምሯል። አሁን ለምሳሌ ሰው መሆኑን አስተምሯል አይደለም እንደ ኢየሱስ ክርስቶስ። እኔ የማይዋጥልኝ ነገር ምን መሰለህ? ትልልቅ ነገሮች እሱ አሁን ራሱ ሊያከብር አልመጣም። ስለ ራሱ መልካሙን ነገር ሊመሰክር አልመጣም። እሱ ግን ሲጸልይ ምን አለ? አባቴ ሆይ አለ። ያ አባቴ እኔ በቀድሞ አንዴ እሱ ሲመሰክር ሲጸልይ እንዳለ አባቴ ሆይ ቀድሞ በነበረኝ ክብሬ ምን በለኝ አክብረኝ። እሱ ኢየሱስ ክርስቶስ በትዕቢት ተነፋፍቶ እንደዚህ ራሱን የሚኮራ አይነት ጌታ አይደለም። እሱ እኮ እኔ የዋ በልቤም ትሁት ነኝ ያለ ጌታ ነው። ስለዚህ ስለ ራሱ ሊመሰክር አይደለም የመጣው። ዕብራውያን ላይ ደግሞ ስለ አብ ስለ ልጁ የመሰከረ ዕብራውያን ተወቀይ። አሁን ይሄ ማንም ወደ ሌላ እንትን እንሄዳለን። አሁን ስለ ኢየሱስ ነው እያወራን ያለነው። አሁን እንግዲህ እኔም ለምሳሌ በጣም ትሁት ነኝ ለአምላኬ ከይቅርታ ጋር ማለት ነው። እና ሁሉም ሰው ትሁት ነው። እና ትሁት መሆኑ አምላክነቱን አይደለም የሚያሳየው። እንደውም ዩአር ምን እያረጋገጥክልን ነው መሰለህ? ያ አካል ጻድቅ እንደሆነ ነው እያሳየን ያለው አይደለም? ኢየሱስ ጻድቅ ነው። በቃ የአምላክ ባሪያ ነው። በቃ አምላክን ተከታይ ነው። ሌላ ምንም አምላክ ነው የሚያስብል እኔ ምን አስተምሯችሁ ነው? ምንድነው የነካችሁት? እስቲ ንገረን እስቲ። አሁን እስቲ አንድ ኢየሱስ ያስተማረው አምላክ ነው ብዬ ያስተምኩት በዚህ ምክንያት ነው በለን እስቲ። ከዛ እንቀየው እዚህ ይቀር 1500 ሰዎች። እሺ በጣም ጥሩ። ኢየሱስ ክርስቶስ አምላክነቱን እኔ 1000 ጥቅስ እዚህ ጋር 1000 ጥቅስ አንድ ጥቅስ ኢየሱስ ያስተማረበትን አንድ መጽሐፍ ቅዱስን ስለማምን አንድ ጥቅስ ኢየሱስ ያስተማረበትን
ምን ኢየሱስ ያስተማረበትን አንድ ጥቅስ አምላክ መሆኑን ያስተማረበት ኢየሱስ ክርስቶስ ስለራሱ ሊመሰክር የመጣ ጌታ አይደለም። እሱ እኮ ስለዚህ አምላክ መሆኑን አላስተማረም። ስለሱ የመሰከረው አብ ነው፣ አባቱ ነው ስለሱ የመሰከረው። እሱ አምላክ መሆኑን አላስተማረም። አቡኪ አሁን ለምሳሌ በአይሁዶች መካከል እያስተማረ እኔ እኮ አለ እሱ የ30 ዓመት ወጣት ሆኖ የ30 ዓመት ወጣት ሆኖ እኔ እኮ ከአብርሃም በፊት ነበርኩ ሲል ይሄ 30 ዓመት አባታችን ሐሳቤን ምን ነው እኔ እኮ ብዙ ሰዓት አልወስድም አይደል? ምን ነው አቡኪ ብዙ ሰዓት እኮ አልወስድም። እኔ ከአብርሃም በፊት ነኝ ሲል እንዴ አንተ የ30 ዓመት ወጣት ሆነ ሳለ እንዴት አባታችን አብርሃም ላይ ክፉ ቃል እሱ ግን እኔ አብርሃም ሳይወለድ እንደነበረ ኢየሱስ ክርስቶስ ከዘላለም በፊት የነበረ ጌታና አዳኝ እንደሆነ እየነገራቸው ነበር። ይሄን ቃል ስለተናገረ እነሱ ስለተረዱ ድንጋይ ያነሱና ለወግሩት ተነሱ። ይሄ አምላክነቱንና ይሄን እኮ ደስ የሚያለኝ እኮ እናንተ ጋር እኮ ይሄ ነው ችግራችሁ። አይታል አሁን በቃ አንተ አሁን ምንም የሚገናኝ ነገር አላወራህልን። ኢየሱስ ክርስቶስ ከአብርሃም በፊት ነበርኩኝ አለ። ስለዚህ አምላክ ነው። እስቲ እኔ አምላክ ነህ በሉኝ እስቲ። ያው እኔ ከአብርሃም በፊት ነበርኩኝ፣ ያው መስክሬያለሁ። ያው እኔ ነበርኩኝ ምንም ይሁን እኛ በእናንተ አይምሮ ማለት ነው። በእናንተ አይምሮ ብንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአማልክት አምላክ ልናረጋቸው ነው ማለት ነው። ከዚህ የባሰ ንግግር ተናግሯል። ከአደም በፊት ነበርኩኝ ብሏል። ለምሳሌ አንተው አብርሃምን አታውቅም። አብርሃም የእምነት አባት ነው። አብርሃም ቀላል ሰው አይደለም፣ የእምነት አባት ነው። አብርሃም የነበረ ሰው ነው። አብርሃም እኮ የእምነት ሁሉ መነሻ ነው። እስማኤል በአብርሃም በኩል እንዲባረክ የአሕዛብ ምድር በእስማኤል እንዲባረክ የተደረገው እኮ የአብርሃም ዘር እኮ ነው። አሁን ይሰማሃል? ይሰማኛል። ኢየሱስ ራሱ ሲያስተምር አምላክ ነኝ ብሏል። ካላለ ደግሞ ወደ ሐዋርያቶቹ እንሄዳለን። ራሱ በህይወት በነበረበት ጊዜ እኔ አምላክ ነኝ ብሏል። ኢየሱስ ክርስቶስ ስለራሱ ሊመሰክር አይደለም የመጣው፣ ስለሱ ራሱ ሊያነግስ የመጣ ጌታ አይደለም። እርሱ ያኔ ጌትነቱን እንኳን የተናገረው አስገዳጅ ሁኔታ። አሁን ለምሳሌ ጀሙ አንድ ቦታ አለ። አሁን እኔ ጌታና መምህር ስሆን ብሎ እንኳን ያስተማረው ወዶ ሳይሆን እግራቸውን ዝቅ ብሎ ልጨርስ ዝቅ ብሎ እግራቸውን ሲያጠብ እኔ አልታጠብም ምናምን ሲሉ እኔ ጌታና መምህር ትሉኛላችሁ እንዲሁ ነኝና፣ ነገር ግን የእናንተን እግር ዝቅ ብዬ ኢትህትናውን እሱ ስለራሱ ሊመሰክር እኮ አይደለም። ይሄ ከአንድ መምህር የሚጠበቅ ነው። እባክህ ካህን ተረጋጋ። እግዚአብሔር በብሉይ ኪዳን እኔም ብቻ አምልኩ እኔንም ብቻ ተገዙኝ እያለ ለነ ሙሴ ሲያስተላልፍ ኖሯል አይደለ? ከዛ ኢየሱስ ክርስቶስ መጥቶ እሱን አምላክ ካደረከው ልክ እግዚአብሔር በተቃራኒው እንዳለ ኢየሱስ ብለዋል ወይ ካላለ ወደ ሐዋርያቶቹ እንሄዳለን እኮ እያልኩ ነው። እግዚአብሔር እኔን ብቻ አምልኩኝ ብለዋል። አሁን ተናግሯል። እግዚአብሔር እኮ እኔን ብቻ አምልኩ እኔንም ብቻ ተገዛኝ፣ እንደውም እርድህንም ሁሉንም ነገር ለኔ ብቻ አድርግ፣ እንደውም በሌላ አማልክት ሌሎች አማልክቶችን የሚገዙ ካሉትን እንዲገደል ራሱ ለሙሴ ሕግንና ትእዛዝን ሰጥቶታል። ኦኬ እግዚአብሔር ያ በብሉይ ኪዳን የነበረው አምላክ በአዲስ ኪዳን ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ኢየሱስን የላከው አምላክ እንደዛ ብሎ ተናግሯል። ኢየሱስ አምላክ ነው ስትለን እንደዛ ብሎ ኢየሱስ ክርስቶስ በህይወት በ33 ዓመቱ እድሜው ላይ እንደዛ ብሎ ተናግሯል። አለ ካልክ ስጠንና እሱን ጥቅስ እንይልህ፣ ከሌለ ደግሞ ወደ ሐዋርያቶቹ እንሄዳለን። እሺ ጀሙ ጥሩ ነው። እሺ ይሄን ጥያቄ እንድመልስልህ ኢየሱስ ክርስቶስ ከድንግል ማርያም የጀመረ ማንነት ወይም ደግሞ ህይወት አለው ብለህ ነው የምታስበው ወይስ ኢየሱስ ክርስቶስ ድንግል ማርያም ከመፈጠሯ በፊት አለ ብለህ ታምናለህ? በጣም ጥሩ። ከሉቃስ 1:31 በፊት ትጸንሻለሽ ከመባሏ በፊት ኢየሱስ ክርስቶስ ካለ ቅድመ ህልውና ካለው ስጠን። ይሄ እኮ ነው አምላክን እኮ ካልከን ቅድመ ህልውና አለው እያልከን ነው። ያንን ደግሞ ስጠን እያልንህ ነው። በጣም ጥሩ። ኢየሱስ ክርስቶስ በትንቢት መጽሐፍ ወይም ደግሞ በነቢያት መጽሐፍ ብዙ ቦታ እንደሚመጣ ወይም ደግሞ ያለ የነበረ እንደሆነ ተነግሯል። ዮሐንስ ራእይ ላይ እኔ አልፋና ኦሜጋ ያለው የምኖር ኢየሱስ እንደሚመጣ አንድ ነብይ እንደሚመጣ ተተንብዮለታል ማለት አልፋና ኦሜጋ ነኝ የሚለው ምንም እንትን አይልም፣ ቦታ የለውም ማለት ነው። እኔ አልፋና ኦሜጋ ነኝ የሚለው ኢየሱስ ነው ካልክ ችግር የቱ ጋር ነው እንደዚህ ያለው ኢየሱስ? ዮሐንስ ራእይ 6 ላይ መሰለኝ። ችግር የለውም እናይልሃለን። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ነው ብለን የምታምነው እንዴ? ለምንድን ነው ማላም ነው አባ? ስጠን ጥቅሱን። ችግር የለውም። ዮሐንስ ራእይ ምዕራፍ ስንት 6 ላይ መሰለኝ። እስኪ ቼክ ላድርገው ላውጣ እንዴ? ምዕራፍ 1 ቁጥር 8 ላይ ስንት ላይ
ለኢየሱስ ክርስቶስ ነው ብለህ ጥቅሱን የምትሰጠው ከሆነ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አለ እሱ ጥቅስ። ግን ለኢየሱስ አይደለም እሱ ለኢየሱስ ነው ብለህ መውገት ትችላለህ። 1:8 ላይ ነው። ይሄ ቃል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው ብዬ ማውራት እችላለሁ። እኔ ፈቃደኛ ነኝ። እሺ ይሄው ከፍቼልሃለሁ። አሁን መቀጠል ትችላለህ። ለኢየሱስ መሆኑን እዚህ ጋር አሳየን። ሚውትና እሺ በጣም ጥሩ አመሰግናለሁ። ላንብብ ተፈቅዶልኛል። እኔ ጋር ስላለ መጽሐፍ ቅዱስ ማንበብ እችላለሁ። ከ6 ጀምሬ ላንብብ። ሐሳቡ ከ6 አይደለም የሚጀምረው ወይ 8 ላይ አንብባ ስለ ኢየሱስ ነው አስረዳን። እሺ ሐሳቡ ከአራት ነው የሚጀምረው። ኢየሱስ ላይ ለኢየሱስ ነው ብለህ የምታወራ ከሆነ 8 ላይ ብቻ ማውራት ከቻል ካሳየን ኢየሱስ መሆኑን፣ ካልሆነ ከሐሳቡ ከአራት ነው የሚጀምረው። ቀጥል። እሺ ከአራት ጀምራለሁ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ላሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትንም ለአምላኩና ለአባቱ ካህን እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል። እነሆ ከደመና ጋር ይመጣል ማለት የሚመጣው ኢየሱስ ክርስቶስ ነው ስለመምጣት። ምክንያቱም ማቴዎስ ወንጌል ላይ ማቴዎስ ወንጌል ላይ እንዲሁ እስኪ አንዴ እኔን እየሰማኸኝ እኔ ጋር ለምታወራው አንዴ ስማኝ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ያለው ማን ነው? ኒውታንስ ኢየሱስ ነው። ኒውት ጠይቅህ መልስልኝ። ካለውና ከነበረው የተባለው የሚመጣው የተባለው አብ ነው ወይ? ኦኬ አሁን በደንብ ስማኝ እሺ። ከሰባቱ ደግሞ በዙፋኑ ፊት ካሉት ከሰባቱ መናፍስት የተባሉት እነማን ናቸው? ሰባቱ መቅረዞች ወይም ደግሞ ሰባቱ መናፍስቶች ማለት አሁን ሰባት ቁጥር የአምላክ ዲቫይን የአምላክነትን እንትን ምስክርነት የሚያሳይ ነው። ግን የሱን ትርጉም እንትን አላ አንዲ ካህን ከታመነው ምስክር የተባለው ማን ነው? ስለ ኢየሱስ ክርስቶስ ነው። እሺ ሁለት ጊዜ ነው ስለ ኢየሱስ ክርስቶስ የጠቀሰው እዚህ ጋር ወይስ ደግሞ መናፍስትና ካለው ከነበረው ከሚመጣው የተባለው እንዲሁም ከሙታንም በኩር የተባለው ሶስቱም ስለ ኢየሱስ ነው የሚያወራው? አዎ እሺ አዳምጠኝ አሁን እሺ። ካለውና ከነበረው ከሚመጣው የተባለው አብ ነው። እሺ ከሰባቱ መናፍስት የተባሉት ደግሞ የእግዚአብሔር አገልጋዮች መላእክት ናቸው። እርሱን ደግሞ አሳያለሁ። እሺ ዙሂር ራእይ ላይ ያሉ ከታመነው ምስክር የተባለው ኢየሱስ ነው። ስለ ሶስት አካል ነው የሚያወራው። እሺ እዚህ ካለውና ከነበረው ከሚመጣው የተባለው ቁጥር 8 ላይ ያለውና የነበረው የሚመጣው የተባለው ቁጥር 4 ላይ ያለው ነው። እሺ ለኢየሱስ አይደለም። ያልገባህ ካለውና ከነበረው የሚለው ለአብ ነው። ያው ለአብ ነው። ካለውና ከነበረው ከሚመጣው የተባለው ቁጥር 4 ላይ አብ ነው። ከዛ በዙፋኑ ፊት ካሉት ከሰባቱ በኩር ብሎ የሚገልጸው ደግሞ እስከዚህ እስከ መጨረሻው ያለው ስለ ኢየሱስ ክርስቶስ ነው። እዚህ 6 ቁጥር ላይ ደግሞ የምታገኘው መንግስትም ለአምላኩና ለአባቱ የተባለው የኢየሱስ ክርስቶስ አምላክና አባት ካህናት እንድንሆን ላደረገን ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን የሚለው ለእግዚአብሔር አብ ለኢየሱስ ክርስቶስ አምላክና አባት ምስጋናን እያቀረበ ነው ዮሐንስ ማለት ነው። ከዛ ቁጥር 7 ላይ ያለው ለኢየሱስ ክርስቶስ ነው። ሻዳም እነሆ ከደመና ጋር ከሚለው ጀምር። አዎ ይሄ እነሆ ከደመና ጋር ይመጣል የሚለው ለኢየሱስ ክርስቶስ ነው። ያዩት ሙሉ ዋይ ይላሉ የተባለው አንበባውና እንጨርሳ ይመጣል። እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትን ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ይላሉ። አሁን አሜን የሚለው ለኢየሱስ ክርስቶስ ነው የሚያወራው። አሁን እዚህ ጋር በደምብ ተረዳ። ከዚህ ጋር ያለው ስትረዳው ዋናው እዚህ ጋር ያለው ነው የሚቀጥለው ክፍል ነው። ችግር የለም እሱ ቀጥል። እሺ ካህን አዳም አንዴ ቁጥር 7 ላይ ኢየሱስ ነው አልኩት። ቁጥር 8 ላነብልህ ነው ካህን ላነብልህ ነው። አንዴ አትደረብ እሺ። ቁጥር 7 ላይ ስለ ኢየሱስ ነው። ቁጥር 6 ላይ ያለው ደግሞ የኢየሱስ ክርስቶስ አምላክና አባት
እያመሰገነ ነው። ቁጥር 3 እና ቁጥር 4 እና 5 ላይ ያለው ደግሞ ስለ አብ፣ ስለ መናፍስቶቹ፣ ስለ ሰባቶቹ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ማለት ነው። ቁጥር 8 ላይ ያለው ደግሞ ቁጥር 4 ጋር እኔ ነኝ ይላል። አየው አይደለ? ይሄን ደግሞ የምታገኘው እዚሁ ላይ ስትቃና ላሳይህ። ምዕራፍ 21 ላይ ስትሄድ ይታይሃል። አለኝም ተፈጽሟል፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ ይላል። ማን? ያ ምዕራፍ 1 ቁጥር 8 ላይ ያየኸው አምላክ ማለት ነው። ወይም ቁጥር 4 እና 5 ላይ የሚገኘው ማለት ነው። አሁን ተረዳኸኝ? አብ ነው የሚመጣው። በፍጹም ኢየሱስ አብም ይመጣል። ሄዳለው ችግር የለውም። አብ እንደሚመጣ ማስረጃ ልስጥህ። አብ እንደሚመጣ ማስረጃ ልስጥህ። ኖ ወይ ጠይቆ ትክክል እንዳልሆነ ተረድቶ የተመለሰበትን ፓርት ያነበብኩ ያዩ ይመስለኛል። ቪዲዮ ስለወሂድ አይደለም ማወራው። አንድ ጊዜ ስማኝ እሺ። ኢየሱስ እግዚአብሔር እንደሚመጣ ላሳይህ ወይ ያልኩ ነው። አዎ እግዚአብሔር ነው እኮ የሚመጣው። ኢየሱስ ክርስቶስ እግዚአብሔር ስለሆነ የሚመጣው እግዚአብሔር ነው። ፕሊስ ኢየሱስ ክርስቶስማ አንዱ እግዚአብሔር የላከው ነው። ኢየሱስ ክርስቶስ እግዚአብሔር የላከው መልእክተኛ ነው እንጂ ማነው እግዚአብሔር አይደለም። እግዚአብሔርና ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እርሱም ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ነው የሚለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ከአንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ተላኪ ነው፣ አብ ደግሞ ላኪ ነው። እሺ እሱን አውቃለሁ። እርሱ በሰውነቱ ያው ተላኪነቱን እናውቃለን፣ ሰውነቱን ደካማነቱን እናውቃለን። በአምላክነቱ ደግሞ አምላክ እንደሆነ አንክድም። መቼም ቢሆን ከአእምሯችን የሚጠፋ ነገር አለ እኮ። አምላክነቱን ለምን አታሳየንም? እንደዛ ከሆነ አሁን እኮ አምላክ እንዳልሆነ እኮ ዮሐንስ ራእይ ላይ አሳየው። ኦኬ አምላክ ነው ካልክ ደግሞ ኢየሱስ ክርስቶስ አሁን ወልንገር እንትና ካን በደንብ ስማኝ። ኢየሱስ አንዴ ስማኝ። ቆይ ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ማለት 4 ላይ እንዳልከው ለዮሐንስ እንደተገለጠለት ነው። ካን ቆይ ችግር የለውም ስማኝማ። ይሄ ማለት በቃ ጥሩ። አሁን የተረዳሁት ነገር ምንድነው? እኔ አሁን እየበላው እያዳመጥኩ ነበርና ያ ማለት ኢየሱስ መጀመሪያ አላስተማረም፣ በኋላ መጥቶ ነው የታረመው ነው እያልክ ያለው። ይህ ማለት ታዲያ